ጤና ያስጥልኝ እንደምን ከርማችኋል ይህ ሀሶስታ ነው በየሳምንቱ በኢትዮጵያ ቴሌቪዥን ተዘጋጀ የሚቀርብ ሐሳብ ሀብትና ሀገር ላይ ያተኮረ መርሃ ግብር ነው ሐሳብ ሀብትና ሀገር የተያያዙና የተቆራኙ እንደሆኑ ደጋግመን አንስተናል ሐሳብን ደግሞ የሚያመጡ ሐሳብን ደግሞ የሚያፈልቁ ሰዎች ናቸው ምክንያቱም ማሰብ ለሰው ልጅ ብቻ የተሰጠ ተፈጥሯዊ ጸጋ ነው ይሄንን ሐሳብ ለበጎ በማዋል በበጎ ሁኔታ በመግለጽ በበጎ መንገድ እንዲወከል በማድረግ ለሀገር የሚተርፍ ሀብት ለወገን የሚሆን ሀብት ማመንጨት ይቻላል ያ ሀብት እውነትን የማወቅ እውነትን የማየት እውነትን የመረዳት ሐሳብ ሊሆን ይችላል ወይም በሌላ መልክ ሊገለጽ የሚችል ሀብት ሊሆን ይችላል በዚህ መርሃ ግብር ሁሉ ጊዜ እንደምናረጋው በአንድ ወይ በሌላ ዘርፍ በአንድ ወይ በሌላ ሙያ በአንድ ወይ በሌላ አገልግሎት ለሀገራችን ለሀገራቸው ሐሳባቸውን በተለያየ መንገድ በመወከል ትልቅ ሀብት አበርክተዋል ራሳቸው ሰዎቹ ደግሞ ሀብት ናቸው የምንላቸውን ግለሰቦች አምጥተን ከህይወታቸው በመማር በመስማት የምንማማርበት መርሃ ግብር ነው ዛሬ እንደወትሮው እንደተለመደው አንድ በጣም አንጋፋ ኢትዮጵያዊት እናቀርባለን እኚህ ሰው ሎሬት አርቲስት ደስታ ሀጎስ ይባላሉ በጣም የተከበሩ ስራቸውን ሳነብ በጣም የተከበሩ ከፍተኛ አስተዋጽኦ ያላቸው አርቲስት ናቸው የስዕል ባለሙያ ናቸው እሳቸው እንዴት በምን መልክ በእኛ ሀገር ምናልባትም በእሳቸው ጾታ ባልተለመደ ዘርፍ ከፍተኛ ደረጃ ይደርሱ ቻሉ ያ ደግሞ ምንን እንዲያስተውሉ ምንን እንዲያሳዩ ረድቷቸዋል ምንስ ችግሮችን አልፈው እዚህ መድረስ ችለዋል የሚለውን ያቀርቡልናል ለዚህ ሎሬት አርቲስት ደስታ ሀጎስን ወደ መድረክ እዚህ በመገኘቴ ደስ ብሎኛል የተወለድኩት ትግራይ ክፍለ ሀገር አድዋ ከተማ ውስጥ ነው የተወለድኩት ንግስተ ሰባ ትምህርት ቤት የሚባል ትልቅ ትምህርት ቤት ነበረ እዛ ነው ህፃን ሆኜት ዝም ይል ራሴን ያየሁት እዛ ማን ነው ንግስተ ሰባ ትምህርት ቤት ነውና በቃ ብዙ አትክልት ነበረው ትንሽ ሆኜ ነው መሰለኝ ሁሉ ነገር ትልቅ ነው የሚመስለኝ በጣም ደስተኛ ሆነን ስንሯሯጥ አባቴ ደግሞ በጣም ክሪኤቲቭ ነበር በጣም አትክልት ይወድ ነበር በጣምም እንዴት ልበል ለኛ ክራር ይጫወትልን ነበር ከስራ በኋላ ሲመጣ ቁጭ በሉ እንባልና ክራር ይጫወትልናል እና ሁሉ ጊዜ እናቴ ይሄን ያህል አቴንሽን ማትሰጠን እኛ ተጫውተን ስንመጣ ሁሉ ጊዜ ማታ ቅጠል ቆርጬ ወይ አበባ ቆርጬ ነበር መጣና አባቴ ይሄን ይመለከት ነበር በኋላ አንድ ቀን ምን አለ በቃ አበባ ወይም ቅጠል እንዳትቆርጪ ምክንያቱም እየገደልሻቸው ነው ማለት ነው ስለዚህ ወረቀትና እርሳስ ገዛልሻለሁ ተባልኩና ገዛልኝ አንድ ወረቀትና እርሳስ በቃና እነሱን አስመስለሽ ስሪ ያለኝ በኋላ አፈር ላይ አጎንብሼ ብቻ እነሱን ለማስመሰል በጣም በቃ እጥር ነበር በዚህ የተነሳ ይሄ ነው መሰረቱ ብዙ ጊዜ ማስተዋወሰው ይሄ ነው ከዛ በኋላ አባቴ ታመመና ወደ አስመራ ሆስፒታል ትልቅ ሆስፒታል ነበር እዛ ሲሄድ የእናቴ እህቷ ልጅ እዚህ ሀገር ነበር እዚህ የመጣው እህቷ ነርስ ነበረች ጃንሆይ ይመጡ ነበር ትግራይ ትንሽ ሆኘት እዚህ ይለኛል እና ሐኪም እሷ ስለነበረች ሐኪሟን ይዘዋት መጡ አልጋወራሽ ናቸው መሰለ አይደለም ብቻ ደሴ እንትን ነበራቸው ክሊኒክ ነበራቸው ቤተ መንግስት ነበራቸውና እዛ ተሰራለች ተብላ ተወስዳ እዛ ግብታ ወልዳ ለነገሩ እዛ ነው የሞተችው የሷ ልጅ ነው ይዞኝ የመጣ እዚህ ሀገር ምክንያቱም ተግባር እድ ጨርሶ ነበርና የመብራት ኃይል ባለስልጣን ነው እና አባባ ስለታመመ እኔ ላስተምራት ወንድምም እህትም የለኝም ብሎ ነው ያመጣኝ ትንሽ ሆኜ ማለት ነው ከዛ እዚህ መጥቼ ትንሽ ናፍቆት ተሰማኝና በቃ መሄድ አለብኝ ምናምን ስል አይ ቴጌመንን ከልጆች ጋር ተዋል ተባልኩና ቴጌመንን ትምህርት ቤት አዳሪ
ሄዶ ለልዕልት ሂሩት ደስታ የሚባሉ ነበሩ። ለሳቸው ተነግሮ ተከፍሎልኝ ከሁለተኛ ክፍል ጀምሬ እስከ 11ኛ ክፍል እዛ ነው የተማርኩት። በዊኬንድ ጊዜ ይወጣለሁ ምናምን። እዛ ሆኜ ትምህርት ቤቱ እቴጌ መነን በጣም የተሟላ ነበረ። የአርት ዲፓርትመንት ነበረው፣ የሚውዚክ ነበረው፣ የኩኪንግ ነበረው፣ ብዙ አይነት ነገር ነበረው እና እንደውም አንዳንድ ጊዜ ኔክስት ዶር የጃንሆይ ዩኒቨርሲቲ እዛ ነበሩ። እሳቸው የሚመጡበት ጊዜ ነበር። ጃም ሁሉ ይላክልናል። ብዙ ነገር ይደረግ ነበር። በጣም የተከበረ ትምህርት ቤት ነበረ እና እኔ በእረፍት ጊዜ አርት ዲፓርትመንት ነው የምገባው። ልጆች ኳስ ይጫወታሉ ወይም ምናምን ይደረጋል ምናምን እና አስተማሪዎች አወቁ። በቃ አርቲስት በተለይ አንዷ ፈረንሳዊት ናት፣ ኤሮዊን ትባል ነበር እና በጣም ይገርማት ነበር። እኔ ግን ለራሴ ፕሌዥር ነው እዛ የምሰራው። በኋላ አንድ ጊዜ ምን ተደረገ፣ በቃ የእሷ በዓለም ይከታተላሉ እነሱ። በዓለም የልጆች የአርት ውድድር በህንድ ሀገር ሻንካር የሚባል ነበረና የኔን ላኩ። ባጭሩ በጣም ሃይ ግሬድ አገኘና የኔ በትምህርት ሚኒስቴር በኩል ወደ እቴጌ መነን ወደ ልዕልቲቱ መጥቶ ተማሪ ያለበት ምናምን ስቴጅ ላይ አውጥተውኝ ተሸለምኩ። የተሸለምኩት በጣም ቫልዩ ያለው ነገር ነው ለነገሩ። ካፕ ሲልቨር ካፕ ነህሩ የሚል ጽሁፍ ያለው እና ፎቶግራፍ ምናምን የኔም ጭምር ተደርጎበት ምናምን። ኋላ ሲሄድ ወደ ቤት እሱን ይዤ ሄድኩኝ። ምንድነው ይሄን ሲሉኝ እንጃ ትምህርት ቤት ነው የሰጡኝ ስላቸው፣ አይ በጣም ጥሯልና ኔክስት በሚቀጥለው ጧት ሳይ ስኳር ተደርጎበት ማንኪያ ተደርጎበት ቁጭ ብሎ ይሰራል ማለት ነው፣ ጥሩ ነው አገለገለ ማለት ነው። ቫልዩንም አላወቅ ነው እነሱም አላወቁት። ከዛ ላይ እንደደረሰ አላውቅም። እና በዛ በቃ በስዕል በጣም በጣም ትምህርት ቤቱ ያውቀኝ ነበረ። አባባ ከበደ የሚባሉ ሚስ ኤሮዊን የምትባል አስተማሪዎች ሌሎችም ነበሩ። 8ኛ ክፍልም እንደዚሁ ተሸለምኩ ከታንዛኒያ። 11ኛ ስደርስ ልዕልት ሂሩት ራሳቸው ለአቶ አለፈለገ ሰላም ነግረው አርቲስት ናት መግባት አለባት፣ ይሄ ትሬኒንግ ምናምን ምርጫ የሚባል ነገር አይመለከታትም ተባልኩና ገባሁ። 5 ዓመት ነበር ኮርሱ። 5 ዓመት ቤስት አስተማሪዎች አሉበት እንደነ ገብረ ክርስቶስ ደስታ፣ አንዳንድ ጊዜም ጋሽ ጸጋይ ገብረ መድህን መጥቶ ግጥም የሚያነብበት በቃ በጣም በጣም ከሁሉም ሀገር ጀርመን አስተማሪ ነበርን፣ ከፖላንድ ነበር፣ አሜሪካዎች ነበሩ ምናምን ሞዴሎች መንግስት የሚከፍላቸው ራቆታቸውን አናቶሚ ለማጥናት ራቆታቸውን ቆመው የምንሰራ የምናጠናቸው ሰዎች ነበሩና አንድ ዘመድ የመጣው ሲያይ ራቆት ሰው በቃ መውጣት አለባት ከዚህ ትምህርት ቤት ተብዬ በስንት መከራ እነ ስብሐት ገብረ እግዚአብሔር ዘመዶቼ ናቸው ትንሽ የተማሩ እነ ተወልዲ ፕሮፌሰር ተወልዲ ምናምን አያትወጣም ትልቅ ነገር እኮ ነው ስዕል እኮ ትልቅ ነገር ነው ምናምን ብሎ አሳምነው ዝም አሉ እንጂ እንዴት ራቆቱን ሰው ቆሞ እዛ ተገትራ ታያለች ምናምን ተብዬ እኮ ነው። ኤኒዌይ ጨረስኩ በጥሩ ደረጃ። በትርፍ ሰዓቴ እኔ ፊልም አልገባም ክልክል ነው። እኔም ራሴ ስለምወደው ትምህርቱን ዩኒቨርሲቲ 6 ኪሎ እንሄዳለን። እዛ መኮንን ሆል የሚባል ነበርና ማአት ግጥም ነው የሚነበበው በጣም የምወደው ነበረ። ከዛ 4 ኢትዮጵያን 4 ወንዶችና አርቲስቶች ለኔ ትልቅ ስቱዲዮ ተሰጠን። ክሬቲቭ አርት ሴንተር ኤሪያ 6 ኪሎ ዩኒቨርሲቲ ውስጥ እና በትርፍ ጊዜያችን እዛ ስንሰራ እነ ገብረ ክርስቶስ እነ አሌክስ ይመጡና በነፃ በቃ ከኛ ጋር ማሳለፍ። ከዛ ደግሞ ላይ ይወጡና ንግግራቸው ግጥማቸው ሁሉ ነገር በጣም ደስ የሚል ጊዜ። ኤኒዌይ ጨረስኩ ትምህርቴን። ገና 5ኛ ዓመት ስደርስ ለመጀመሪያዋ ሴት አርቲስት ነበርኩ ብቻዬን ኤግዚቢሽን ሳደርግ። ኤግዚቢሽን በማደርግበት ጊዜ አይ ቲንክ አስተማሪዎች ጋብዞ መሆን አለበት። ልዕልቲቱ ከነባላቸው መጡ፣ ስዕል ተገዙኝ ምናምን። በጣም ጥሩ ነበረ ሁሉ ነገሩ። ብዙ ጊዜ በጋዜጣ ያወጡኝ ነበር። ደግሞ ሴት እንዴት አርቲስት ትሆናለች እያሉ ዛሬቱ የሚባል እንትን ነበረ ጋዜጣ ያወጡኛል። እኔ ደግሞ ምንም ማቀው ነገር የለም ለምን አትሆንም ምናምን ብያቸው ነው የሚሄደው በቃ። እና በጣም እንትን ነበርኩ ጠንካራም ነበርኩ። ከዛ አሜሪካን ሀገር ስኮላርሺፕ ተገኘ ሄድኩኝ። ከሄድኩ በኋላ በቤተሰብ ቀለበት እናድርግ ተብሎ እዚህ ሀገር በቃ እኔ መሄድ መማር ነው ያለብኝ ብዬ ስደርቅ
እሱም ስኮላርሽፕ አገኘ። እዛ ዩኒቨርሲቲ ካሊፎርኒያ ሄድን። ካሊፎርኒያ በጣም ይናፍቀኝ ነበር ሀገሬ። ምንም አያምረኝም ይህን ያህል። ኦኬ ብዙ አዳዲስ ነገሮች ይታያሉ፣ ግን ምንም እንደ ሀገር፣ እንደ ቤተሰብ፣ እንደ ህዝብ የሚሆን ነገር የለም። እና ጎበዝ ነበርኩ። ጸጉሬ ጥሩ ነበረ፣ ግን እንደሚከብደኝ ስላወቅኩ ተቆረጠ ጸጉሬ። በአፍሮ ነው የተማርኩት። በኋላ እረፍት ሲሆን ወይ ፈተና ስንጨርስ ሳንዲያጎ የሚባል ዞ አለ፣ እዛ ዞ ያለበት ቦታ እንሄዳለን። ስንሄድ እኔ እውነት ይሁን እስካሁን ድረስ ውሸት ይሁን አላውቅም፣ ግን እዛ ዞ ውስጥ ከኢትዮጵያ የመጣ አህያ አለ። በኋላ በቃ እረፍት ስናገኝ እዛ ዞ እንሄድ ምናምን፣ አንደኛውን ብርቱካን ይዘሽልስ ለምን አትሄጂም ይሉኝ ነበረ። በጣም በጣም በቃ አገራችን ከመውደዳችን በጣም የታወቅን 4 ኢትዮጵያንስ ነበር። ከሁሉም ሀገር የመጡ አሉ። የኔ አልተጋባንም በዛን ጊዜ። ቦርዲንጋችን ለየብቻ ነው ከዮሐንስ ጋር። ዮሐንስ ነው፣ ምክንያቱም በጣም ያከብሩናል። ሲወዱን እንወዳለን፣ ሳይቀርቡን አንቀርብም። እኛ ሌሎቹ እንደ ሌሎቹ አይደለንም፣ አናውቀውም ደግሞ ድብንትናችን፣ ግን በጣም ያከብሩን ነበር። ከዛ ከዮሐንስ ጋር ዮሐንስም ትምህርታችን ጨረስን። በቃ አገራችን መሄድ አለብኝ አልኩኝ እኔ። ወደ ደርግ ነበረ። ከዛ በቃ ተለመንኩ። ትልቋ እህቴ የታላቅ ኒውዮርክ ናት፣ ሐኪም ናት። እሷ ናት ሁሉ ነገር የምታደርግልኝ። እና እንደ አትሂጂ በያት እንጂ ምናምን ስትመ እሷ እኮ ውስጧ ባላገር ነው ትላቸዋለች። ምክንያቱም መመለስ አለብኝ አልኩኝ። ያላየሁት አሜሪካን ሀገር ብዙ ስቴትስ አይተናል፣ ብዙ ኤግዚቢሽንም አድርጌያለሁ። ዩኒቨርሲቲው ራሱ እዛ ካምፓስ ውስጥ ስለምንኖር አርት ዲፓርትመንት አድቫይዘሬ ጄሪ ስላታም ይባላል፣ ነጭ ነው። የኔ የሰራሁትን በሙሉ ይለቅሙና በደንብ ዩኒቨርሲቲው ፍሬም ያደርግና የነበረው ክብር ፍሬም አድርገው ሰው ጋብዘው ጋዜጠኞች ተጋብዘው ምናምን በቃ ትልቅ ኤግዚቢሽን ይደረግልኛል። ይሸጣል። ሲሸጥ ፍራንካችንን ይዘን በቃ እረፍት ሲሆን በቃ ሌላ ቦታ ነው የምንሄደው እኛ። እና በጣም 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 አክብረውን ነበር። በጣም ራሳችን ያስከበርን፣ አገራችን የምንወድ፣ ቀልድ የለም በዚህ። እንደውም እነሱም ይላሉ አንድ ፕሮፌሰር እዚህ 9 ዓመት ተቀምጦ የሄደ ፕሮፌሰር ነበር፣ የሚውዚክ አስተማሪ ነው። እና ስለ ኢትዮጵያ ቸርች ሚውዚክ ለማጥናት ነው የመጣው እዚህ። ስለ እሱ ሲያወራ የእሱ እንትን ሲሆን በጣም በቃ በጣም ስለ ኢትዮጵያ የማያወራው ነገር ጥሩ ነገር የለም። ደግሞ የእውነቱን ነው። ሙዚቃው፣ የቤተ ክርስቲያኑ ሙዚቃ፣ ኢትዮጵያ በጣም የአርት አገር ናት፣ የፈጣሪያት አገር ናት። ለምን በየቤተ ክርስቲያኑ ያሉ ስዕሎች፣ የጥንት ስዕሎች ትራዲሽናል አርት የምንላቸው ቀለሞቹ ራሳቸው ቄሶቹ ጸሎት አድርገው ሱባኤ ገብተው ከብዙ ነገር ከቅጠል ከስንዴ ከተቀጣጠለ ነገር ራሳቸው ቀምመው የሰሩት ነው። በየአብያተ ክርስቲያኑ ያለ ቀለም እስካሁን ድረስ ፌድ አላደረገም። እዚህ የምንገዛው ቀለም 100 ዓመት አይቆይም። የኛ ግን ስንት ሺህ ዓመት የቆዩ ስዕሎች አሉ። እኛ አቴንሽን አንሰጥም። በጣም ሊቃውንት የነበሩበት መሬት ነው ይሄ። ለምሳሌ የትግራይ ሐውልት በዓለም የሌለ የላሊበላ፣ ጎንደር ብዙ ቅርሶች አሉ። በኢትዮጵያ ብዙ ጥበቦች አሉ። ፈረንጅ ይህንን ለማየት ነው የሚመጣው። ይገርማቸዋል። ቀለሙን ራሱ በምን እንደተሰራ በቃ ለማጥናት የማያደርጉት ነገር የለም። ብዙ ነገር አሁን ለምሳሌ እኛ የምንበላቸው ነጭ ሽንኩርቶቹ ምናምኖቹ አሁን ነው በታብሌት የሚሸጥ የለ። በጣም 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 የሊቃውንት ሀገር ነው። መናቅ የለብን፣ በጣም መጠንቀቅ አለብን። እና ቀለሞቹ ፌድ አያደርጉም። ቼክ ልታደርጉ ትችላላችሁ። እስካሁን ድረስ እንዳሉ ናቸው። ይሄ ትልቅ 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 የጥበብ ሀገር መሆኑ እነሱም ያውቃሉ፣ እኛ ባናቅም። ስለዚህ ለእኔ ትልቅ ክብር ተሰጥቶኝ ትምህርቴን ጨረስኩ። እዚህ መጣሁ። ስመጣ ጀርመን ሀገር ሬዲዮ ስቴሽን ነበረን፣ ዶቼ ቬለ ነው ምናምን የሚባል። እዛ ኢንተርቪው አድርገውኛል። ስዕሎቹ መጥተው እዛ እንዲታዩ። እዛ 1 ወር ቆየን፣ ጠበቅን። እዛ ስለተጋባን ከዮሐንስ ጋር
የእህቴ ጓደኞች ፐርል ንጹህ ፐርል ምናምን ያለበት ምናምን ቫልዩብል የሆነ ነገር ሁሉ ተሰጥቶናል። እኔ ግን አላወቅኩም። በቃ ዳይመንድ ያለውን እቃውን ማንኪያውንም ምናምንንም በርሜል ውስጥ ከተን አሸግን። ስዕሎች ደግሞ ለብቻው ይሄ ወደ ኢትዮጵያ የሚሄድ ነው፣ ይሄኛው ጀርመን ሀገር የሚመጣ ነው። ታሸገና ብንጠብቅ አልመጣም፣ ጠፋ። እስካሁን ድረስ አላነሳውም። ግን ወደ 28 ስዕሎች የት እንደደረሱ አይታወቅም እስካሁን ድረስ። እና ጠበቅንና ኢንተርቪው ተደርጌ ነበር በእነሱ በዶቼ ቬለ ስቴሽን። ያውም ነገብረ ብዙ ሰው ሰምቶታል። እዚህ ጠበቅን፣ ሳይመጣ ቀረ። መጣን እዚህ ሀገር ቱሪዝም ኮሚሽን ስራ ገባሁ እና ቱሪዝምም ስለ ሀገር የሚነግር ብዙ ነገር መስራት የሚቻልበት እነዚህ እንትኖች ዲፓርትመንቱ ራሱ በጣም የታወቀ ነበር። በመጽሔት ብዙ ነገር ሰርተናል። ስለዚህ ብዙ ኤግዚቢሽን አድርጌያለሁ። 50ኛው ኤግዚቢሽኔ እንደውም አንድ መጽሔት እዚህ አለ። 50ኛው ኤግዚቢሽኔ ሚዚየም ነው የተደረገው። ሚዚየም አንድ የኔ ስዕል አለ ዩኒቨርሲቲ የተገኘ እዛ አስገብተውታል። እንደውም አሜሪካን ሀገር ዞሮ ነው የመጣው እና ከዛ በኋላ ግን ብዙ ኤግዚቢሽን አድርጌያለሁ። በመሰረቱ ልጅ አለችኝ፣ ብቻዬን ያሳደግኳት። በጣም ጎበዝ፣ በጣም ቆንጆ፣ በጣም ፈረንሳይ ትምህርት ቤት ነው የተማረችው ከ1ኛ እስከ 12ኛ። ወድቃ አታውቅም። ፍርሃት የሚባል ነገር የለም። በእግዚአብሔር እምነት አላት። ፊቪ እንደዚህ አታድርግ፣ እግዚአብሔር አምላክ እኮ ነው የሚጠብቀው የምትለው ነገር እውነትም ይጠብቃል። እና ምናልባት ሳታውቋት አትቀሩም። ከዛ እሷም ዩኒቨርሲቲ ነገርኳት፣ ፌበን 12ኛ ክፍል ስትጨርሺ እኔ ይሄ ባካሎር ፈረንሳይ ሀገር ምናምን የሚባል አልፈልግም፣ ብቻዬን ያሳደኳት። በጥሩ ሁኔታ ካለፍሽ አንድ ቶዮታ መኪና ነበረች፣ ቶዮታ መኪናዬን እሰጥሻለሁ፣ ዩኒቨርሲቲ ስትገቢ በመኪና በራስሽ እየሄድሽ ነው የምትማሪው። እና እሺ አለች፣ አለፈች። በጥሩ ደረጃ ሰጠኋት ቁልፉን። ያኔ መኪና አልነበረኝም፣ በእግሬ ልሄድ ነው ምናምን ያልኩ፣ የሆነ ዘመድ ብቻ ተላከ መኪና። እና እግዚአብሔር አምላክ በእውነት ለመናገር በጥሩ ከለፋ አንድ ሰው በንጹህ ከሰራ ብዙ እንቅፋት አይገጥመውም። ቢገጥመውም ያልፈዋል፣ ምክንያቱም እምነት አለው፣ ምንም አይሆንም። እና ህይወቴ በእንደዚህ ነው ያለፈው። አሁን ላስት ያደረኩት የዛሬ 2 ዓመት ማያሚ ነበረ። ብዙ አገር አይቻለሁ። 58ኛ ኤግዚቢሽን ሊሆን ይችላል ያደረኩት። አሁን ልጄ ከሄደች በኋላ ትንሽ ቤቷም ጥበብ በስቱዲዮም ወሬ ምናምን ስላለ ብዬ ብዙ አልሰራሁም ነበር፣ እጄም እያመመኝ ስለሄደ። አሁን ፌበን ከሄደች በኋላ አንድ ፔይንቲንግ ጀምሬያለሁ። በጣም ደስ አለኝ መመለሴ። ትንሽ ወራት አልገባሁም ነበር እና አሁንም አርቲስት ነኝ። ለወደፊትም እስካለሁ ድረስ አርቲስት ሆናለሁ። በጣም ትልቅ ጥበብ ነው። ስለዚህ ብትወዱትም ልጆቹ ትንሽ ችግር ያለን ምንድን ነው ወላጆች ስለማይመች ነው መሰለኝ በሚፈልጉት መስመር መሄድ አይችሉም ልጆቹ እዚህ ሀገር ብዙ ችግር ስላለ ነው። ግን ሰው ትንሽ ልጅ ኢንትረስቱን አይተው ወላጅ በዛ እንዲቀጥል መደረግ አለበት። ምክንያቱም ሁሉም ጥበብ ይጠቅማል፣ ለሀገር ይጠቅማል። እና እንግዲህ እዚህ ደርሰናል። አሁን ቅርብ ቀን እዚህ ከምንድን ጊዮርጊስ ፊት ለፊት አንድ እንትን ተከፍቷል። የድሮ ቤት የነበረ ነው። ለዓለም ፀሐይ ወዳጆም ተሰጥቷል። እና የአርት እና የመገናኛ የአርቲስቶች መገናኛ ሊሆን ነው። ትሬኒንግ የሚደረግበት ሁሉ ነው። እና እናንተም ኤግዚቢሽን በሚኖርበት ጊዜ ብዙ ነገር ልታዩ ትችላላችሁ። መሄድ መጥፎ አይደለም። እንደማያችሁ ወጣቶች ናችሁና ልጆቻቸውም ቢሆን ጥበብ ነው ፕሪዘርቭ የሚያደርግ የሀገርን ታሪክ የሚጠብቅ። ስለዚህ እዚህ ደርሻለሁ። ብዙ አገር ጎብኝቻለሁ። ብዙ ኤግዚቢሽን አድርጌያለሁና በጣም እድለኛ ነኝ እላለሁ። እግዚአብሔር ይስጥልኝ። በጣም እናመሰግናለን ሎሬት አርቲስት ደስታ ሀጎስ።
የኢትዮጵያ ቴሌቪዥን ያዘጋጀው ቪዲዮ አለ። አጠር ያለ ቪዲዮ የትውስታ ቪዲዮ ነው አለ። እሱን እናይና ምን ምን እንዳስታወሱ ይነግሩናል። እሺ አስታወሱኝ። ለምሳሌ እነዛ 4 ሰዎች እና እኔ ያለንበት ያች ረጅሟ ልጄ ናት። ፌቨን ዮሐንስ ትባላለች። ይሄ ብዙዎቹ አላስታውስ ተሽጠዋል፣ በአብዛኛው ተሽጠዋል። ግን ስታይል በጣም ባላንሲንግ ኦፍ ካለርስ የሚባል አብስትራክት ገብረ ክርስቶስ ደስታ በዓለም የታወቀ አርቲስት ነው። እኛ በደንብ እንትን አላልነውም። ኢትዮጵያ ውስጥ ብዙ ያው የሆነ ሚዚየም ነገር አለው፣ ግን ትንሽ ነው ለሱ። እጅግ በጣም የተከበረ እጅግ በጣም አዋቂ ደፋር፣ ምንም ነገር የማይፈራ ስለ ሁሉ ነገር በግልጽ የሚናገር። ይሄ ከመስኮቴ ባሻገር ነው የሰራሁት፣ በውሃ ቀለም ነው እና 5 ዓመት ሲያስተምረኝ በጣም ያከብረኝ፣ በጣም ይወደኝ ነበረ። በጣም ደግሞ ዲፊካልት የሆኑ ነገሮችን እንድሰራ ታዲያ ምን ችግር አለው ብዬ ነው የምሰራው። በጣም አለፍ ማፍራቴ ራሱ በጣም ያደንቀው ነበር። ያ ግርማ ወልደ ጊዮርጊስ ፕሬዝዳንቱ የሰጡኝ እንትን ነው። ሁሉም ሸልመውኛል በነገራችን ላይ። መጨረሻም ተሸልም ያለው የእንጦጦ አርት ጋለሪ ሲከፈት በአሁኑ ጊዜም ጠቅላይ ሚኒስትሩ የከፈቱት ነው። እዛ እንድታደርጊ ተብዬ ከሌሎች ጋር አድርጌ ሜዳሊያ ተሸልም ያለው በሳቸውም ቢሆን ሁሉም ሸልመውኛል ከልጅነቴ ጀምሮና በጣም ከልብ መስራት ፈጣሪ የሚወደዋል፣ እግዚአብሔር የሚያግዛል እና እድለኛ ነኝ። ያ 4 ሆነን የተነሳ ነው። እናት ባንክ በእኔ ስም ብራንች ከፍቷል እና ሄጄ አላቅም ነበር፣ አልሄድኩም ነበር። ነግረውኛል ግን አልሄድኩም ነበረ። እዛ ሄደን ቢሮ ራሱ ቡና ፍልተው ምን ብለው ሲቀበሉ ነው የሚታየው። በጣም ገረመኝ እዚህ መኖሩ እና አሁንም በእኔ ስም የተከፈተ ባንክ አለ። እግዚአብሔር ያክብራቸው። ብዙ ታሪክ አይቻለሁ። ብዙ ደስተኛ ነኝ በእውነት ስለለፋው። ለዚህ ይሆናል እጄን አሁን ያመኛል ያለው፣ ግን አሁን እንኳን ጀመረች ልጄ ከሄደች በኋላ የጀመርኩት ስዕል አለ። በጣም ቆንጆ ስዕል ነው። ደስ ብሎኛል። ወደዛ እንደገና እንደምመለስ አውቃለሁ፣ ግን ትንሽ ጊዜ ይወስዳል። አንዳንድ ጊዜ ፎቅ ላይ ስለሆን አፓርትመንት ላይ ስላለሁ ቆንጆ ቪው ይታያል። ወደ ቤተ መንግስቱ እስከ እንጦጦ ድረስ ይታያል። ሌባ አይገባም። ፈሪ ነኝ ነው፣ አልወድም ሌባ። ስለዚህ ሌሊትም ቢሆን መስኮት ከፍቼ ስዕሌን እሰራለሁ ሌሊቱም በሙሉ። ይሄ ለምሳሌ ግርማ ይፍራሸዋ ፒያኖ እንትን ሲያደርግ ፒያኖ ጨዋታ ሊያሳይ ጠርቶኝ ነበርና እዛ በጣም ደስ ይላልና የሚገርመው ነገር ይሄ አበሻ ልብስ የለበሰችና አንድ ሰውዬ እንደ ባሌ ዳንስ በጣም ቆንጆ ዳንስ ያሳዩ ነበረ። ቤት ገብቻ ብቻ ሰርቼ ብዬ ሌሊቱን ሰው በቃ ሰሞን በሙሉ የሰራሁት ቆንጆ ፔንቲንግ ነው። ተውጭዋል የለም እኔ ጋር አሁን እና ያየሁትን ሌሊት ቀን ያየሁት በጣም ስትራይክ አረገኝ። አትክልት ለምሳሌ የሚገርሙ ነገሮች ካየሁ
ሌሊቱን በሙሉ 3-4 ቀን አልወጣም አንዳንድ ጊዜ እና በጣም ኢንትረስቲንግ ሳብጀክት ነው። በጣም ደስ የሚል ሳብጀክት ነው እና በእውነት ለመናገር ስለ ሀገራችን ለማወቅ ብዙ ጥበባት አሉ። በየገዳማቱ ማየት ከስዕሉ በላይ የማቴሪያሉ ይህን ያህል ዘመን ያውም እየጨሰበት ሻማ እየበራበት ምናምን መኖሩ ምን ያህል እምነት እንደነበራቸው የድሮ አባቶች ጸሎት አድርገው ቀምመው በሱ ሰርተው እስካሁን ድረስ ነው ያለው። አሁን በቅርብ ጊዜ የተሰራ ሁሉ ይጠፋል። አሁን ለምሳሌ ስፔን ሄጄ ነበረ። የነ ቫንጎ የነ ጎጋን ስዕሎች አሉ በክብር ተቀምጠው። እኛ ግን በየቤተ ክርስቲያኑ እጅግ መከበር ያለበት ስራ ይህን ያህል ሻማ ስናበራበት ስናጨስበት ነው የምንኖረው እና ስቲል ሀያል ስለሆነ አለ እስካሁን ድረስ እና ጥበብ ከሀገራችን እንደተጀመረ ማወቅ አለባችሁ ብዬ አምናለሁ። እኔ አይናቅም። እሺ፣ በጣም በጣም እናመሰግናለን ሎሬት አርቲስት ደስታ። በጣም እግዚአብሔር ይስጥልን። እሺ፣ ሎሬት አርቲስት ደስታ ሀጎስን በጣም አድርገን እናመሰግናለን። በጣም መንፈስን የሚቀሰቅስ ታሪክ ነው። ከጀመሩበት ጀምሮ በነበሩበት ዘመን እስካሁን ድረስ በብዙ ውጣ ውረድ ውስጥ የጥበብን ስራ በመግፋት ራሳቸውን ለጥበብ በመስጠት ጥበብንም ለሰው ልጆች በማበርከት ለሀገራቸውም ከሀገራቸውም ውጭ ላለ ሰው ልጆች በማበርከት ከፍተኛ ውለታን ከፍተኛ ሀብትን የሰጡን ባለሟል ናቸው። ታሪካቸውን እየሰማው አንዱ የተወሰኑ ያሰብኳቸው ነገሮች የመጀመሪያው በእያንዳንዳችን እድገት ውስጥ የወላጆቻችን ኃላፊነት የሌሎች ሰዎች ኃላፊነት ምን ይመስላል የሚለው ነው። ማናችንም ቢሆን ያለ ሌሎች ሰዎች እገዛና ድጋፍ ትኩረት የትም ልንደርስ አንችልም። ወይም ደግሞ ከሌሎች ሰዎች የምናገኘው ትኩረትና እገዛ አይነቱና መጠኑ መለዋወጡና መለያየቱ ምን ማድረግ እንደምንችል ምን መሆን እንደምንችል ይወስነዋል። ስለዚህ አባታቸው የሎሬት አርቲስት ደስታ አባት ቅጠልና አበባ የምትቆርጥ ልጃቸውን ሲያዩ የልጃቸውን ፍላጎት ተከትለው ሄደዋል። ስለዚህ ከዚህ ምናልባት ወላጅነት ከሚያስፈልጋቸው ነገሮች መካከል አንዱ ለልጅ የሚያስፈልገውን መንገድ መምራት ብቻ ሳይሆን ልጅ የሚፈልገው ነገርንም መከተል። ልጆች የሚፈልጉትን ነገር ወላጆች ሲከተሉ ልጆች በዓለም ላይ የሚደርሱበትን ቦታ መገመት አይቻልም። ይሄ በጣም ጥሩ ምሳሌ ሆኖ አግኝቼዋለሁ። ልጆችን በመከተል ፍላጎታቸውን በመከተል ማሳደግ ይሄ በጣም መሰረታዊ ነገር ነው። ያን ፍላጎት ሳያጣጥሉ ሳይንቁ ጥቅም የለውም ብለው ሳያስቡ ፍላጎቱ ከተገፋ በጣም ከምንጠብቀው በላይ ጥቅም ያለው ውጤት ይዞ ሊመጣ ይችላል። ከዚሁ ጋር በተያያዘ ደግሞ ይሄንኑ ግን ተከትሎ ደግሞ የሚያሳድግ ያስፈልጋል። እዚህ ላይ እንግዲህ ትምህርት ቤት መምህራንና የትምህርት ስርዓት መሰረታዊ የሆነ ተጽዕኖ ይፈጥራሉ። ወላጆች ተከትለውም እንኳን ልጅን ቢያሳድጉ በትምህርት ቤት መምህራን ካልደገፉት ተቀጭቶ ሊቀር ይችላል። በመልካም አጋጣሚነቱ የሎሬት አርቲስት ደስታ ታሪክ እንደሚያስተምረን መምህርቷ ያገኟቸው መምህርት ችሎታቸውን አይተው ከእንደገና ችሎታቸውን ተከትለው ወደፊት እንዲመጡ አድርገዋቸዋል። ከዛም በኋላ በዘመናቱ እንደ ጊዜው ሴት ልጅ ይሄን እንዴት ታረጋለች እንዴት ይሄን ትሰራለች በሚባልበት ጊዜ ሌሎች ሰዎች ደግሞ አይ ይሄ እኮ የተከበረ ነገር ነው ጥሩ ነገር ነው ብሎ ማበረታታታቸው ወደፊት። ስለዚህ ባጭሩ አንደኛው ትልቁ ትምህርት እና ሀብት ሌሎች ሰዎች በህይወታችን የሚያደርጉልን ነገር ትልቅ ሀብት ነው በራሱ። የሀብት ምንጭ ሊሆን ይችላል ሊቀጭም ይችላል፣ ግን ልጆችን መከተል አንድ ቦታ ላይ ያደርሳቸዋል የሚለው በጣም መሰረታዊ ነገር ነው። ሁለተኛው በጣም ያነሱት ስለ ሀብትን ስለማወቅ የሚል ሀሳብ ነው የመጣልኝ። ሀሳብ ሊኖረን ይችላል፣ ከጣል ነው ጥቅም የለው። ሀብትም ሊኖር ይችላል፣ ካላወቅ ነው ግን ጥቅም የለው። በተደጋጋሚ ያነሱት በሀገራችን ብዙ የጥበብ ሀብት አለ። አንድ ሀገር ለዘመናት በሺዎች የሚቆጠር ዘመን ሊቆይ የሚችለው ያለ ሀብት አይደለም።
በሺህ የሚቆጠር በሺህ ዓመታት የሚቆጠር ጊዜን ከቆየ ከነ ችግሩ ማለት ነው ከነ ውጣ ውረዱ ቢቆይም በዛ ጊዜ ውስጥ የተጠራቀመ ትልቅ የጥበብ ሀብት አለ። ምክንያቱም ትውልድን ከትውልድ ማሻገር የሚቻለው በጥበብ ስለሆነ ስለዚህ የተደበቀ የማናቀው ያወቅነውም የማናስተውለው ሀብት አለንና ካላስተዋለውና ካልተጠቀምንበት ይባክናል ለሀገርም አይጠቅምም። ይሄንን በጣም አበክረው ነግረውናል። ስለ ሀገራችን የጥበብ ጥልቀት የጥበብ ውበትና ብዛት ከነችግሩ ባስረዱን ጊዜ ሌላው ምናልባት የምንዘጋበት የሚሆነው በጣም መሰረታዊ ነገር ያነሱት እኔ ስለ ስነ ጥበብ በግሌ የማስበው ከሁሉም አይነት ዘርፎች የህይወትን ተስፋ መያዝ የሚቻለው በጥበብ ነው። ተስፋን ማሳየት የሚቻለው በጥበብ ነው። ያ ጥበብ ጽሁፍ ሊሆን ይችላል፣ ስዕል ሊሆን ይችላል፣ መቅረጽ ሊሆን ይችላል፣ ሁሉም አይነት ነገር። ይሄን እሳቸው ያስቀመጡበት ቃል አለ። ሀገር የምትቆየው የምትጠበቀው በጥበብ ነው። የሀገራችንን የየዘመኑን ሁኔታ ይዞ በጥበብ መልክ ማቆየት ለዘላቂነት ማረጋገጫ ነው። ስለዚህ ለዛሬ ሀሶስታን የምንዘጋው እሳቸው ባሉት የሀገር መቆያዋ ስነ ጥበብ ነው ባሉት ነው። ዳዊት ወንድማገኝ ነኝ። ሀሶስታ ነው ሀሳብ ሀብት ሀገር። በሚቀጥለው እስከምንገናኝ በደህና ቆዩን። እናመሰግናለን።